በተለያየ ሙያ ያሉ ሰዎች ወለታን የሰሩ ሰዎች በተለያየ መልኩ በተለያየ ጊዜ በተለያየ ሁኔታ ሲከበሩ ሲወደሱ ሲመሰገኑ ማየት ምንኛ ደስ ይላል አይደለም እንዴ? አዎ እንግዲህ አገር ያገለገሉ በሙያቸው እንግዲህ ለአገር ውለታ ያዋሉ እንዳልከው እኛም በፕሮግራማችን አልፎ በተለይም ደግሞ መምህራንን እንጋብዛለን በተማሪዎቻቸው እንዲመሰገኑ ይገባቸዋልና ማለት ነውና ዛሬም ወደ አዳማ ናዝሬት እንሄዳለን። ትክክል። ከአዳማ ናዝሬት መምህር መተዋል አይደለም ስቱዲያችን ከ40 ዓመት በላይ በመምህርነት ሙያ ቆይተዋል። መምህር እንግዲህ ወንዶሰን ተቀባን እዚህ እንጋብዛቸዋለን። ቆመን በጭብጨባ እንቀበላቸው። መምህር ወንዶሰን ተቀባ እንኳን ደህና መጡ። እንኳን ደህና እናመሰግናለን። አዎ እንግዲህ መምህር ወንዶሰን ተቀባን ከናዝሬት አዳማ ተቀብለናቸዋል። ዛሬ በተማሪዎቻቸው ሊመሰገኑ ሊወደሱ ነው። ሰሞኑንም በተለያየ መልኩ ያየን የነበር የእርሶን ጉዳይ እርሶና ተማሪዎቹ ወይም ደግሞ ተማሪዎቹ የነበራቸው ፍቅር ክብር ለእርሶ ያላቸውን ስሜት በተለያየ መልኩ አይተናልና በቅድሚያ እንኳን ደስ አለው እንላለን። አምላካቸው መምህር እንግዲህ መምህራኖቻችን ከቤተሰቦቻችን ቀጥሎ ድሮ በእኛ ጊዜ እንግዲህ መንፈራቸው መንገድ ላይ እንኳን ስናያቸው እንደበቃለን። እንደ አባት እንደ እናት ነው የምናያቸውና እስኪ የእርሶን ዘመን የመምህርነት ጊዜውን አገልግሎቱን እንደው ባጭሩ በዚህች በትንሽ ጊዜ ከ40 ዓመት በላይ ማስተማር ቀላል አይደለም። በዚህች በትንሽ ጊዜ የምንገልጸውም አይደለም። ግን እንደው አጠር አድርገው የመምህርነት ጊዜውን እስኪ ያስታውሱን። በጣም ነው ማመሰግነው እድል ስለተሰጠኝ። በመጀመሪያ መምህርነት እንዳላችሁት በጣም ትልቅ ኃላፊነት ነው። እኔ ስራ የጀመርኩት በሰባዎቹ ገደማ ነው። በ1970ዎቹ አጋማሽ ገደማ ነው ስራ የጀመርኩት። ከዛ በፊት ሃይ ስኩል የተማርኩባቸው ቦታዎች አዳማና ማትሪክ የወሰድኩት አሰላ ከተማ ነው። በአጋጣሚ አዲስ አበባ ዩኒቨርሲቲ 6 ኪሎ ገብቼ በዛ ጂኦግራፊ ግራጁዌት አድርጌያለሁ በሰባዎቹ አጋማሽ ገደማ። ከዛ በኋላ በሙሉ በመምህርነት ነው የኖርኩት። በአጠቃላይ 4 ትምህርት ቤቶች ነው ያስተማርኩት። አምቦ ነው ስራ የጀመርኩት በወጣትነት እድሜ ማለት ነው። አምቦ ቆንጆ ከተማ ነች። እዛ ነው ስራ የጀመርኩት። ደስ የሚል ነበረ። ከዛ በኋላ በ80ዎቹ አጋማሽ ገደማ ወደ ተማርኩበት አካባቢ ተመልሼ ወንጂ አምባ ወንጂ የሸንኮራው ሀገር ማለት ነው። ሸንኮራ ሀገር እዛ 4 ዓመት ከሰራው በኋላ ነው ወደ አዳማ አጠቃላይ አሁን በቅጽል ስሙ ገደልግቡ ወደሚባለው አዳማ አጠቃላይ ነው ትምህርት ቤቱ ስም። እዛ ነው ለረጅም ጊዜ ያገለገልኩትና ከዛም ነው ጡረታ ያወጣሁት። አሁንስ በማስተማር ስራ ላይ ነው? አዎ ጡረታ እኔ ጡረታ ወጥቼ አላረፍኩም። አንድም ወር እንኳን አላረፍኩም። በሰኔ ላይ ጡረታ ወጣሁ። ሐምሌና ነሐሴ ረፍት ነው። መስከረም ላይ ትምህርት ቤት ነው የቀጠልኩት። ጡረታ ከወጣ በኋላ 14 ዓመት አስተምሬያለሁ። እውነት 14 ዓመት አስተምሬያለሁ ጡረታ ከወጣሁ ነው በኋላ እና በናፊያድ ሁለተኛ ደረጃ ትምህርት ቤት ናፊያድ እዛ ነው የማስተምረው። ይሄን 14 ዓመት እዛ ነው ያገለገልኩት። ከጡረታ በኋላ ይገርማል። በጣም ረጅም ጊዜ ነው ያገለገልኩት። በጣም ጥሩ። እና በእነዚህ ብዙ ውጣ ውረዶችም ቢኖሩም ብዙ ውጣ ውረዶች ይኖራሉ። ያው ጡረታ እድሜ ውስጥ የጤና ችግር ይኖራል። አንዳንድ ፈተናዎችም ይኖራሉ። ግን 14 ዓመት አስተምሬያለሁ ከጡረታ በኋላ አስተምሬያለሁ። እኔ የሚገርመኝ መምህርና የጥበብ ሰው አያረጅም ይባላል። የእውነትም ደግሞ ስናያቸው መምህራኖቻችን እኛን ያስተማሩ ስናያቸው አሁንም ያ ገጽታቸው አለ። ምናልባት እንግዲህ አለመቀየር ነገር አለ። ይሄ በራሱ የሚሰጠው ደስታ ተማሪዎች ተምረው ለቁም ነገር በቅተው በትልልቅ ቦታ ላይ ማየት በራሱ የሚሰጠው ነገር ያለ ይመስለኛልና እስቲ ስለ ተማሪዎቹ ማስተማር እኔ ነኝ የምገልጸው የራሴን አመለካከት ነው። ይሄ
ማስተማር ለኔ ትልቅ ስራ ነው። እኔ ደስ የሚለኝ ስራ ነው። በአጠቃላይም ደግሞ የስራዎች ንጉስ ነው። ትልቁ ስራ ነው ስነቡልጭ ማስተማር ማለት። ምክንያቱም ማስተማር ምንድነው ሰዎች ማየት የሚገባቸውን በዚህ ምድር ላይ ሲኖሩ አይተው ህይወትን ለውጠው እንዲኖሩ የተሻለ ህይወት እንዲኖሩ የተሻለ እድገት ደረጃ እንዲደርሱ መንገድ የሚያሳይዛቸው ነው መስመር ነው። ማስተማር ማለት ያንድን ሰው ህይወት መለወጥ ማለት ነው እና እኛ የሰው ጭንቅላት ነው የምንቀርጸው። መሰጠት ነው አይደለም? ማስተማር መሰጠት ነው። አዎ ማስተማር ትልቅ ነገር ነው። ብዙ ሰዎች ሲሉ ኢየሱስ ክርስቶስ መምህር ነበር እና መምህርነት ትልቅ ስራ ነው። ምናልባት በእኛ አካባቢ ህይወቱ ትንሽ አስቸጋሪ ሊሆን ይችላል፣ ኢኮኖሚካሊ ማለት ነው። ያ ሁለቱ ላይ ጣጣሙ ይችላሉ እንጂ ማስተማር ትልቅ ስራ ነው። ይሄ ያረካል። ትልቁ እርካታ ደግሞ መቼ ነው? ልጆች አንድ ቦታ ደርሰው ስታገኛቸው በቃ ይሄ ነው የመምህርነት ትልቁ ክፍያው እሱ ነው። በቃ እንዴት ደስ ይላል መሰላችሁ? በጣም ነው ደስ የሚለው። ያ እዛ ክፍል ውስጥ ያለው ትንሹ ልጅ ትልቅ ሆኖ የሆነ ቦታ የሆነ ነገር ሲመራ የሆነ ነገር ሲሰራ ሲቀርጽ ምን ሲል ምርቱን ስታይ ከዚህ በላይ ምን እርካታ አለ? ትልቅ እርካታ ነው። የኛ እርካታ ይሄ ነው። በጣም ከ40 ዓመታት በላይ እንግዲህ በመምህርነት ስራ ላይ ቆዩ። ብዙ የገጠመው ነገር ሊሆን ይችላል። በክፍል ውስጥ የማይረሷቸው ተማሪዎች በተለያየ መልኩ በጨዋታ ሊሆን ይችላል፣ በቀለም ትምህርት ሊሆን ይችላል፣ በመዝናናት ሊሆን ይችላል። እንዲሁም እዚህ ላይ ለመጨመር ነው አንዳንድ መምህራኖች የራሳቸው መለያ ያላቸው ባህሪ ያላቸው ይችላሉ። መምህር ምናልባት እርስዎ ከማይጋረፉት ውስጥ ከማይቆጡት ውስጥ ወይስ ከሚቆጡት ከሚጋረፉት፣ ያው ሁሉም በራሱ ሙያ አለው። መምህራኖቻችንን የምናስታውስበት የተለያዩ የራሳቸው የሆነ ነገር አለው። ይሄ መቼም ምንድነው በትምህርት ስራ ውስጥ ሁሉም ነገር በዲሲፕሊን የተሞላና አልጋ ባልጋ የሆነ ነገር ነው ማለት አይቻልም። ወይም ደግሞ የተማሪና የመምህር ግንኙነት ሁሉ ጊዜ ለስለስ ባለ መልኩ ነው ማለት አይደለም። አዎ ብዙ ቤተሰብ እንደሚቀጣው መምህር ነገሮች አሉ። የተማሪ ባህሪ እንደመለያየቱ መጠን የመምህሩም ያን ማኔጅ የሚያደርግበት መንገድ ይለያያል። እንደ መምህሩ ባህሪም ሊሆን ይችላል፣ እንደ ስልጠናውም ሊሆን ይችላል። የስልጠናው የመምህሩ አሰለጣጠን በመምህርነት ማለት ነው በእነኛም ሊሆን ይችላል እና ይለያያል። እኔ በትምህርት ቤቴ የራሴን ነው የምናገረው። እኔ ኮስታራ መምህር ነኝ። አሁን ባለፈው ቾኮ ብራዘርስ ሰርፕራይዝ አድርገው ነበር እና እዛ ኮሜንቶች ነበሩ እና አይታችሁት ከሆነ ነው እዛ ላይ ኮስታራው መምህሬ ነው የሚለው። ምንድነው እኔ ትምህርት ላይ ሲሪየስ ነኝ። ክላሱ ከተጀመረ እስኪጀመር ኢትስ ኦኬ፣ ካለቀ በኋላም ኢትስ ኦኬ። ግን ክላስ ከተጀመረ በኋላ ያንኛን ልጆች ሐሳብ ሰብስበ ትምህርት ውስጥ ከከተትክ በኋላ አላስፈላጊ ነገሮችን ወይም ረብሻ ሊሆን ይችላል ወይም ተነስቶ የሆነ ነገር ካለ እዛ ከልጆች ጋር እንትን እላለሁ። ያ ነው ከልጆቼ ጋር ማያስማማኝ ነጥብ ይሄ ነው እና በዚህ ነገር በትምህርት ነገር ላይ ሲሪየስ ነኝ። ሲሪየስ ሆኜ ነው የሚይዛቸው በደንብ። ግን የዛን ያህል ያከብሩኛል። የጂኦግራፊ መምህር ነኝ። ጂኦግራፊ መምህር ነኝ። ጂኦግራፊ እኔ 7ኛ ክፍል ነው የጀመርኩት ጂኦግራፊ ትምህርት። እናንተን አላውቅም። 7ኛ ክፍል ነኝ በእኔ ጊዜ የተጀመረው 7ኛ ክፍል እና ስለ ሚልክ ዌይ ጋላክሲ ስለማይ ማንትል ኮልድ ክረስት ምናምን የምድር የላኛው ሰርፌስ የውስጠኛው እንሸመድዳለን። መጽሐፏ ቮሊዩማ ትንሽ ስለነበር እጥብ ነበር የምናረጋት። እዚህ ላይ እጥብ ነው ትንሽ ነበረች ቮሊዩማ እና ጂኦግራፊ እንትን አፒል ያደርጋል ለኔ። አሁን ለስሜት የሚቀርበኝ ሰብጀክት ነው። ምናልባት ተማሪዎች እንደዚህ አንዳንድ ሰብጀክቶች አሉ አይደል በጣም ቅርብ የሚሆኑ በዛ ምክንያት የመወደድም ጸጋ ሊኖር ይችላል ማለት ነው። በጣም ሰብጀክቱ ተማሪዎች ይወዱታል።
ካለ ተግባራዊ ከሆነ ከምንኖርበት መሬት ጋር የተያያዘ ነው። ሰዎች ጂኦግራፊ ሲባል ተራራ፣ ዳመና፣ ወንዝ ምናምን ይመስላቸዋል። ማህበራዊ ህይወትም አለው። ስለ ቢዝነስ፣ ስለ ንግድ አይነቶች፣ ስለ ሰዎችና አካባቢያቸው ግንኙነት አላቸው። ስለ ማህበረሰብ፣ ስለ ከተማ ሰፋ ያለ ብራንች ነው። እንደውም ከትምህርቶች በሙሉ በጣም ሰፋ ያለ ነው ጂኦግራፊ። ባለፈው በማስተማር ላይ ሳሉ ነበር አይደለ? ቾኮ ብራዘርስ መተው ሲዘፍኑ ነበር። አላሰቡትም ነበር ጭራሽ? አዎ በጣም እስካሁን ይሰማኛል እሱ ነገር። ክላስ ውስጥ ኦልሬዲ እነሱ ሴታፕ አድርገዋል። ለካ አስተምሯቸዋል። እነሱ ልጅ አስተምሯል ያቀኛል እና ብላክቦርድ ጽፌ እንደዚህ አርስት ጽፌ ኢንትሮዲውስ ለማድረግ ስል ጊታር ወጣች። አዎ ምንድነው ዛሬ ደግሞ ነው የምትይው አንቺ የራስሽ ፕሮግራም አለ ዛሬ ሚግባ እንደዚህ ነው። እኔ ሳስስት መግበ እውቀት ለወገኔ ሳይንቲስትም ፓይለት ዶክተር አፍርተሃል አንተን ግን ዛሬ ላይ ማዞር ብያየሃል መምህሬ ጀግናችን አንተ ሁሌ በጣም ትንሽ ነው ደሞዝ 100,000 ብር ይሁንልህ እስከ መቼ በምስጋና ይገባሃል ቤት መኪና ጸጊ እውነትሽን ነው። አንዴ ይደገም አይደለ? ይደገም አይደለ? አዎ እንድገመው በጥቁር ሰሌዳ በነጩ ጠመኔ ሳስስት መግበ እውቀት ለወገኔ ሳይንቲስትም ፓይለት ዶክተር አፍርተሃል አንተን ግን ዛሬ ላይ ማንዞር ብዳይሃል መምህሬ ጀግናችን አንተ ሁሌ በጣም ትንሽ ነው ደሞዝ 100,000 ብር ይሁንልህ እስከ መቼ በምስጋና ይገባሃል ቤት መኪና ዋው ቾኮ ብራዘርስ በጣም አንጀት የሚበላ ነው። በጣም ዋው ቾኮ ብራዘርስ ከዚህ ቀደም ቅዳሜን ከሰዓት መተው እንግዲህ በደንብ አዝናንተው ነው የሄዱት። ዛሬ ግን ከመምህር ወንደሰን ጋር እንግዲህ ጋበዝናቸው። መምህር የእውነትም እነሱ እንዳሉት ብዙ ሳይንቲስት ብዙ ትልልቅ ሙያ ያላቸውን ምሁራን ያፈሩ ኖት። እርሶ መምህራኖች በአጠቃላይ የእውነት ምስጋና ይገባቸዋል። የእውነት ጋርፍ እንበልና አመሰግናለሁ። ቾኮ ብራዘርስ እንዴት ናችሁ? እንኳን ደህና ቆያችሁ። በጣም ናችሁ? አብርሃምን ጨቅጭቃችሁት ነበር ባለፈው ሄዳችሁት? እንዴት ነው? አላገባም? እስካሁን ያላየንም አላገባም። ምክራችንን ያልተቀበለ የመጀመሪያ ሰው ነው። ልክ ልኩን ነግራችሁት ቢኖርማ እንደግምለት ነበር። በጣም ይመለሳል። እሺ መምህር ከሁለታችሁ አንዳችሁን አስተምረዋል ይመስለኛል። ማን ነው? እኔ የሚያስተምረው በጣም ጥሩ። እስኪ ንገረን ስለ መምህር ትንሽ። የትምህርት ቤት መቼ ምን አይነት አስተማሪ ነበሩ? መምህር ወንድዬ ያስተማሩኝ እኔ 10ኛ ክፍል ተማሪ ያለው ነው። የጂኦግራፊ መምህር ነበሩ። በጣም ጎበዝ መምህር ናቸው። እንዲሁም ደግሞ ከተማሪዎች ጋር ጥሩ ቅርበት ያላቸው መምህር ናቸው። እንደውም እኛ ሰርፕራይዝ ለማድረግ ስንሄድ እሳቸው መሆናቸውን አላወቅኩም ነበር። እንደ አጋጣሚ ሆኖ ነው እሳቸውን ያገኘነውና ትምህርት ቤቱን ሄደን ለመምህር የሆነ ሰርፕራይዝ አለና ለማብላችሁ ነበር ታዲያ ሄዳችሁት? ለመምህር ለአንድ መምህር አጋጣሚ የራስህ መምህር አጋጣሚ የራሴ መምህር ሆነና ሲገርም በዛ አጋጣሚ ነው።
እና በጣም ነው ደስ ያለኝ አጋጣሚ በጣም ደስ ያለኝ ስራቸው በጣም ጥሩ። ስለ ሰርፕራይዙ ቅድም እየጀመረን ነው እናንተም የገባችሁት። ምን ይመስል ነበር የነበረው አጋጣሚ? በጋሼ በኩል በመምህር በኩል የተወሰነ ነገር እየነገሩን ነበር። የእናንተ ሪፍሌክሽን ምን ይመስል ነበር? በጣም በቃ እኔ እንደዚህ አልጠበቅኩም ነበረ። ተማሪዎቹም ኢሞሽናል ሲሆኑ ነበረ። አንዳንዱ እንደውም ሲያለቅስ ነበር አለ። በጣም ነው ደስ ያላቸው። እኔ እንደውም ተማሪዎቹ እንደዚህ ኢሞሽናል ይሆናሉ ብዬ ጠብቄ አላቅም ነበርና በጣም ነው ኢሞሽናል የሆኑት። እንደገና ደግሞ ከሰርፕራይዙን በቲክቶክ ላይ ከለቀቀን በኋላ ወደ 4.5 ሚሊዮን አካባቢ ታይቷል አሁን ላይ ማለት ነው። እና ኮመንቱ ደግሞ ወደ 8000 ነው። ሁሉም ኮመንት ይሄን ነገር በማስታወሳችሁ በቃ የሁሉም ፊድባክ አሪፍ ነበር። በጣም ደስተኛ ነበሩ። እሳቸውንም በእሳቸውም የተማሩ ብዙ ተማሪዎች ኮመንት አድርገው ነበርና ኮስታራው መምህር ያሉ እና በቃ ፊድባኩ በጣም ደስ ይል ነበር። እንደውም አንድ ከፎሎወርሳችን አንድ ሰው ጂሚ ይባላልና ለሳቸው አላስተማሩኝም ግን እንትኑን ሳየው ልቤ ተነካ፣ ቪዲዮን ሳይ ልቤ ተነካ ብሎ ትምህርት ቤት ሁላ ሄደን በቃ አጋጣሚ ደግሞ የሆነ ፕሮግራም ነበር የተማሪዎች ዌልካም ዴይ ነበርና አጋጣሚ ተገጣጥሞልን እዛ ፕሮግራም ላይ ሄደን ያንን ጊፍት 10,000 ብር ሰጣቸውና ያንን ጊፍት እዛ ሰጣናቸው። በጣም ሰው ኢሞሽናል ሆነውና በቃ በጣም ደስ የሚል ነበር። ከጠበቅኑ በላይ ነው። አሪፍ አሪፍ። አንተ እንግዲህ በስራ አጋጣሚ ያው የባልደረባህን መምህር አጅበሃል በስራው። አንተ ጋር የነበረውን ስሜት ባጭሩ መስማ። እሺ ያው እንዳለው ነው። አልጠበቅንም በነበረ ተማሪዎቹ እንደዛ ይሆናል ብለን ከዛ ገብተን በቃ ሰርፕራይዝ እናረጋቸው። እሳቸውን በጣም ደስ ብሏቸው ነበር። ተማሪዎቹም እዛ የነበሩት አስተማሪዎቹ ሁላ በጣም ደስ ብሏቸው ነበርና አሁን የነበረው ነገር ይመጣልን ብለን አላሰብንም ነበር እንደዚህ ይሆናል ብለን ማለት ነው። ግን ደግሞ የፈጣሪ ፍቃድ ሆነና እንደዚህ ሆነ። ያው አሪፍ። እንግዲህ መምህር ወንደሰን እሳቸውም ቅድም እንዳሉት ረጅም ዓመታት በመምህርነት ሙያ አገልግለው እርሶ ያስተማሯቸው ልጆች አሁን በተለያየ ዓለም በተለያየ ቦታ በተለያየ ሙያ ላይ ነው ያሉትና እኔ ይሄ ነገር እንደውም ቢጀመር ብያስባለሁኝ። ተማሪዎች አስተማሪዎቻቸውን ሰብሰብ ብለው በሆነ አጋጣሚ የማመስገን ምክንያቱም አሁን ቴሌግራም የሚባል ነገር አለ፣ ግሩፕ ተፈጥሮ በቃ በቀላሉ ምክንያቱም ባለውለታ ናቸው። በቃ ያልወጡ ውለታቸው ያልተከፈላቸው ያልታወሱ በጣም ብዙ መምህራን አሉና እውነት ነው የሰሩትን ያህል ያገለገሉበትን አመት ያህል ያልተመሰገኑ ብዙ መምህራን አሉና መምህር ወንደሰን እንደው በቃ በዚህ አጋጣሚ እኛም እናመሰግኖታለን፣ ተማሪዎቹም በዚህ አጋጣሚ ያመሰግኖታል። እናንተም የጀመራችሁትን ነገር ወደ መኪናና ወደ ቤት ከፍ አድርጉት ማለት ብዙ ተማሪዎቻቸው አሉ ይመስለኛልና ወደዛ ከፍ ቢል ጥሩ የሚሆን ይመስለኛል። በደስታ እንጠቅልለው ምስጋና በደስታ እንጠቅልለው። ከዛ ፊት መጨረሻ ላይ ለእናንተ እድል እንሰጣችኋለን። ይህንን እድል ካገኘን እዚህ ከመጣን አይቀር አንድ ያየኑ ነገር አለና መናገር ስለምንፈልግ ነው እድሉን ከሰጣችሁ። እሳቸውን ክላስ ውስጥ ሰርፕራይዝ ካደረግን በኋላ ያንን ፊድባክ ካየን በኋላ በድጋሚ ደግሞ ለማዝናናት ብለን እሳቸውን በደንብ ክብር ለመስጠት ማለት ነው በተሻለ ሁኔታ ወደ ቤታቸው ሄደን ነበር። ወደ ቤታቸው በመናቀናበት ጊዜ ብዙ ነገር ተመለከትን፣ ብዙ ነገር ታዘብን። ያንን ነገር አንስተን ማለፍ ስለምንፈልግ ነው። መጀመሪያው ነገር ምንድነው የሚኖሩበትን ሁኔታ ስንመለከት ኤክስፔክት እንዳደረግነው አልነበር። በጣም ነው ልባችን የተነካው። ማለት እኛ የመሰለን ቤተሰብ ይኖራቸዋል ምናምን በቃ አለ አይደለም ከብዙ ፋሚሊ ጋር የሚኖሩ አይነት ነገር ነው ኤክስፔክት ያደረግነው። የምንሄድበት ታይም ላይ ብቻቸውን ነው የኖሩ ያሉት እና ደግሞ አንድ ክራንች ምናምን ተመለከተንና ጠየቅናቸው እሳቸውን ምንድነው ብለን። እሳቸው ያው ብዙም ስለራሳቸው ችግር ማውራት አይፈልጉም እና በዚህ አጋጣሚ ግን እኔ ደግሞ ያው ውስጤ ስለተነካ ማውራት እፈልጋለሁና አንድ እንትን አለባቸው አቫስኩላር ኒክሮሲስ የሚባል በሽታ አለባቸውና እሱ ደግሞ ምንድነው
አጥንት በቂ የሆነ የደም ሰፕላይ ሳያገኝ ሲቀር የአጥንት ቲሹ ይሞታልና በዛ ነገር ተጠቅቶ ነበር። ከዚህ በፊት ሁለት ሳይድ ነው ሂፕ ጆይንት ላይ ነው ያመማቸውና በሁለት ሳይድ በኩል ነው እንትን በሽታው የሚያመው ማለት ነው። መጀመሪያው አንደኛ ሳይዳቸው ታሞ ድኗል። ከዚህ በፊት ታክሞ ማለት ነው ታክሞ ድኗል። ግን አሁን ደግሞ በሚያስተምሩበት ሰዓት ስንጠይቃቸው ፔን አለባቸው። ቆሞ ምናምን ረጅም ሰዓት ምንም ማድረግ አይችሉም። በዚህን ጊዜ ላይ ያው የኑሮ ሁኔታ ያስገድዳቸዋል። ሁለት ልጆች አሏቸው። ሁለቱም ልጆች ዩኒቨርሲቲ ነው የሚማሩት ስንጠይቃቸው እና እነሱን ያስተምራሉ። እንደገና ደግሞ ከኋላ የሚደግፋቸውም ሰው የለምና ብቻቸውን ነው የሚኖሩት እና ያ ነገር በጣም ከባድ ነው። ከህመሙ ጋር እሳቸው ማረፍ ነው ያለባቸው ወይ ደግሞ መታከም ነው ያለባቸው። ከትንሽ ቆይታ በኋላ ይነሳል ያ ነገር ተመልሶ ማለት ነው እና በአንደኛው ሳይድም መታከም አለበት። በጣም ትልቅ ወጪ ነው የሚያስወጣው። ባለፈውም እስከ 800,000 ምናምን ነገር ሲነግሩን ጠይቀናቸው ነበር። እስከ 800,000 አውጥቶ ነው የታከሙት። ያንን ደግሞ ያደረጉት ከተማሪዎችና ከመምህራን እንዲሁም ደግሞ ከጓደኞቻቸው ገንዘብ ተሰባስቦ ነው። አሁን ላይ ደግሞ እየተመለሰባቸው ነው ያለውና አሁን ላይ የሚከፈላቸው ደግሞ 9,000 ነው። የቤት ኪራይ ስንጠይቃቸው 6,000 ብር ነበር የሚከፍሉት እና ያቺን ከዛሽ የተረፈችውን ለልጆቻቸው ዩኒቨርሲቲ የሚማሩ ለልጆች አላቸው ለነሱ ልኮ ከዛ በኋላ የትራንስፖርት አለ የምግብ አለ እነን ነገር ችለው ነው። አሁን ደግሞ በዛ ሰዓት ስንሄድ ምን አሉን? እንደውም ሰሞኑን 10,000 ብር ይሆናል እንትኑ ምንድነው የቤት ኪራዩ የተባሉ ነውና በጣም ችግር ላይ ነው ያሉት። ለሳቸው ያ ነገር በጣም ከባድ ነው እነን ነገር ማድረግና እኔ በዚህ ሚዲያ ላይ ማስተላለፍ የምፈልገው ነገር የመምህር ውለታ ያለባችሁ እሳቸው ያስተማሮቻችሁ ሊሆን ይችላል የሳቸው ውለታ ያለባችሁ። እንደገና ደግሞ መምህር ያልገባበት ያላገዘው ለራሱ እንደ ሻማ ቀልጦ ለሌላ ደግሞ ብርሃን ይሆናል። መምህር እንደዛ ነው። የመምህር የሚቆጠር ንብረት የላቸውም፣ ማቴሪያል የላቸውም፣ ካሽ የላቸውም። ነገር ግን አሴታቸው ምንድነው? ተማሪዎቻቸው ናቸው። ተማሪዎቻቸው የሆነ ቦታ ደርሰው ትልቅ ደረጃ ላይ ሲያዩ ያንን ሲያዩ ውስጣዊ ደስታ ያገኛሉ፣ ሳቲስፋክሽን ያገኛሉ። እና ማለት የምፈልገው ምንድነው ሁላችንም ያቅማችንን አድርገን እሳቸውን ብንረዳቸው በዚህ ሰዓት በጣም ኢምፖርታንት ደረጃ ያለበት ኢሹ ነው ብዬ ስለማስብ ኮሜንት ላይ ብዙ ሰዎች ጽፈዋል። እሳቸውንም ማገዝ የሚፈልጉ አሉ። በዚህ አጋጣሚ እሳቸውን እንድታግዙ አመሰግናለሁ። በጣም ጥሩ ቾኮ ብራዘርስ መምህርም በጣም አመስጋኝ ናቸው። እናንተም በጣም ስሜታችሁ ደስ ይላል። ኢሞሽናል ያደርጋል። በነገራችን ላይ ያስተማሪነት ነገር ሲነሳ በጣም ነው ኢሞሽናል ያደርጋው። የሚሊተሪ ሰዎች የጦር ሜዳ ገድል ሲያወሩ እዛ እንዴት እንደተሰዋ እንዴት እንደሆነ በጣም ኢሞሽናል ያደርጋል። ባንድም በሌላም ሁላችንም ጋር ስለሚደርስና ተባረኩ። እናንተም እንደ ተማሪነታችሁ ይሄን ከሆናችኋል። መምህርም በጣም አመስጋኝ ናቸው። በጣም ነው የምናመሰግነው። ምናልባት መጨረሻ ላይ በቾኮ ብራዘርስ በደስታ መልእክቱን ጥሩ አድርገህ ስለአስተላለፍከው እኛም አንደግመውም። እኛም እሳቸውን እዚህ ስንጋብዛቸው በምክንያት ነውና ያው ተማሪዎቻቸው ዝም አይሉም ብለን እናስባለን። ስለዚህ ምን ጠቀለለው በምንድነው ማለት ነው? አንድ ስጦታ አላቸው። ስጦታ አለ። እሳቸው አንድ ኢምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም በአዲሱ አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ ሁለት የማይቀሩ ቀናት ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። በስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም። አንተ እንድሰጣቸው ነው እንፈልገው። Wow!
በጣም ነው የሚያምረው። ቢሲንካ ቾኮ ብራዘርስ በቾኮ ማን ብራዘርስ ይሳለው? የሆነች ጓደኛ ነች የሳለችው። እውነት በጣም ነው የሚያምረው። በጣም ነው የማመሰግነው። በጣም ነው የማመሰግነው። ታንኪ ከፎቶ ላይ ተወስዶ ከባለፈው ዝግጅታችሁ ላይ ማለት ነው አይደል? ሳሊው በጣም ነው የሚያምረው። አጠር ያለች ማስታወሻ ነች። በጣም ይሄን አጋጣሚ በአጋጣሚም ቢሆን ይሄን አጋጣሚ እኔ አገኘዋለሁ ብዬ አላሰብኩም። እውነቴን ነው የምለው እና በዚህ አጋጣሚ ከመጀመሪያው ጀምሮ እስካሁን ድረስ ሰርፕራይዝ እየሆንኩ ነው። እውነቴን ነው የምለው ያጋጥመኛል ብዬ አስቤው አላውቅም እና አጋጠመኝ። በጣም ነው የማመሰግነው ይሄን ነገር ለፈጠራችሁልኝ ሰዎች በጣም ነው የማመሰግነው። ምስጋናዬ ከፍተኛ ነው። ሚዲያ ላይ ቀርብ ያላቀም ታንኪ ዩ በጣም ነው የማመሰግነው። ሁሉንም በጣም ነው የማመሰግነው። እኛም እግዚአብሔር ያክብርልኝ። አሜን። በጣም ነው የማመሰግነው። እናመሰግናለን። እሺ በመጨረሻ እዚህ ከመጣን አይቀር ለእናንተ ባለፈው ለአብርሽ የሆነ ነገር ብለን ነበር። እናንተም ደግሞ ማለት እንፈልጋለን። በደስታ ምንድነው ዮኒ በጣም የዋ ሰው ነው፣ ሰው አክባሪ ነው። ይህንን በማስመልከት እድላችንን ልንበደር ነው። ብድር ማለት ነው። በደስታ ስለማትጠይቀን መልስልን ምናምን ስለማትጠይቀን አይ ደግሞ ብዙ ጊዜ ስንመለከት ቅዳሜን በኢቢኤስ ላይ ፊት ለፊት ነው ሁሉንም ነገር የምትጠይቀው፣ ፊት ለፊት ነው የምትናገር እና በዛ ጉዳይ ላይ አንድ ዘፈን እንዘፍን። ከጸጊ ጥያቄ ጠብቀን ሁል ቀን እኛ እንላለን ስንሰማ ታሪኳ ሲነገር መርማሪ ፖሊስ ልትሆን ነበር። ዮኒማ የዋነ ብር አበድረ አውቀን ስንድጥ አንተም ላሽ በለ ሚስት ስትጠይቅ እቤት ስትገባ እንደማያቆነ ግራ ተጋባ። መርማሪ ፖሊስና በዳሪው በጣም ልዩ ነው። በጣም ልዩ ነው። በመጨረሻ ደግሞ እንዲህ ብቻ እንላችሁም አንድ ዘፈን እንድገምላችሁ በደስታ። እሺ እሺ፣ በዚህ ዘፈን እንድደንሱ ነው የምፈልገው። ዮኒና ጸጊ ሆነው ቅዳሜን ያደምቁታል። ቀልድና ቁም ነገሩ ወጉንም ያውቁበታል። ዮኒና ጸጊ ካሉ ድብርቴታል። ቅዳሜ ከሰዓትን ያደምቁታል። ዮኒና ጸጊ ካሉ ድብርቴታል። ቅዳሜ ከሰዓትን ያደምቁታል ብለናል። ቾኮ ብራዘርስ ምንም አልተቻላችሁም። እድሜ ለመምህር ወንደሰን በሳቸው ምክንያት እንግዲህ ሁላችንም ተገናኝተናል። ዛሬ ትልቁ ሀሳብ እንግዲህ መምህራኖቻችንን እናመስግናቸው እንደግፋቸውም እሱ ነው ትልቁ ሀሳባችን። ከዛ ጋር ተያይዞ ቾኮ ብራዘርስ በጣም አዝናንታችሁናል። የሆነት በጣም ነው የምናመሰግነው። በጣም መምህር እርሱንም በጣም ነው የምናመሰግነው። በጣም ነው የማመሰግነው። ግን አንድ ድል ከሰጣችሁ በስተመጨረሻ ክሬቲቭ አዋርድ ላይ ተመርጠናል በቤስት ሚውዚሻን ኤንድ ፕሮዲውሰር እና እዛ ላይ ቲክቶክ አዋርድ ክሬቲቭ አዋርድ ላይ ቮት አድርጉ። ይመቻችሁ። ቾኮ ብራዘርስ መረጧቸው። በጣም ነው የሚያዝናኑት እና ቁም ነገር የሚሰሩት እና እናንተ ድምጽ ይገባችኋል። እናመሰግናለን።
ከናዝሬት አዳማ እንግዲህ መምህር ወንደሰን ይዘው መጡ። ቾኮ ብራዘርሶች ናቸው። እኛንም እንዲሁም ደግሞ መምህራንን ማዝናኑ ዋናው ትልቁ ቁም ነገር መምህራንን እንሸልምና ሞገስ እና ክብር እናወድስ ነው ነገርየው። ስለዚህ በየቦታው ላላችሁ መምህራን ሁሉ ያለንን አክብሮት ልንገልጽላችሁ እንወዳለን ማለት ነው። ቅዳሜ ከሰዓት ነው እንቀጥላለን። አብራችሁ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ